ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የሸዋ ፋኖች ጋራ ያለው ችግር እንደዚሁም የአዲስ አበባ ውጥረት በሚል ርዕስ አንዳንድ ዝግጅቶችን ይዤላችሁ መጥቻለሁኝ። ያው እንደምታውቁት በአማራ ክልልና በተለያዩ የሀገራችን ክፍል ጦርነት ነው ያለው። በተለይም በአማራ ክልል የፋኖ እንቅስቃሴ ከሚታሰበውና ከሚገመተው በላይ ከጊዜ ወደ ጊዜ ከወር ወደ ወር እየጨመረ እየተጠናከረ የመጣበት ሁኔታ ነው ያለው። በፋኖ ዘንድ ያለው እንቅስቃሴ በጣም እየተጠናከረ ቢመጣም ያው ሁሉ ነገር አልጋ ወደ አልጋ አይደለም። ችግር አለ። ትግል ነው። በትግል ውስጥ ውጣ ውረዶች አሉ። በትግል ውስጥ አንዳንድ አለመስማማቶች ይፈጠራሉ። ደክሟቸውም ደግሞ ከትግሉ ሜዳ ወደኋላ የሚያፈገፍጉ ይኖራሉ። በቀላሉም ደግሞ በገንዘብም በተለያየ መንገድም የሚገዙ ይኖራሉ እና የተለያዩ ችግሮች ይፈጠራሉ። ይሄ ተፈጥሯዊ ነው። በየትኛውም ሀገር ባለ ወታደራዊ ትግል ውስጥ ያለ ነገር ነው። 5 እርምጃ 2 እርምጃ ወደፊት፣ 1 እርምጃ ወደኋላ፣ 5 እርምጃ ወደፊት፣ 2 እርምጃ ወደኋላ ውጣ ውረድ ነው እና ይሄ ስለሆነ ያው በፋኖ ውስጥ በተለይ በስፋት በተለያዩ ሚዲያዎች በፋኖች ዘንድ እየተከናወኑ ያሉ ድሎችን፣ ታክቲካል ቪክቶሪዎችን በስፋት እናያለን። ግን ችግሮችም ደግሞ እንዳሉ ህዝብ ማወቅ አለበት እና እነዚህ ችግሮች መኖራቸውን ህዝብ አውቆ ህዝብ ራሱ የፋኖ ትግል ባለቤት ራሱ ህዝብ ስለሆነ ህዝብ ራሱ አውቆ መፍትሄ መፈለግ ስላለበትም ነው። የፋኖ ጥሩ ዜናውን መልካም ዜናውን ብቻ ሳይሆን ችግሩንም ማንሳት ችግሩንም መናገር አስፈላጊ ነው። ለምን? ይህ የህዝብ ትግል ነው። የህዝብ ትግል እንደመሆኑ መጠን ነገሮች ከቁጥጥር ውጭ ሲወጡ፣ ነገሮች መስመር እያለፉ ሲመጡ በኋላ ጭንቅላታችንን ይዘን ከማለት አስቀድሞ መፍትሄ መፈለግ አስፈላጊ ነው ብለን ስለምናምን ነው። በሸዋ የፋኖ እንቅስቃሴ መቼም ከምንም ነገር በላይ በሸዋ ክፍለ ሀገር ውስጥ አገዛዙ ሸዋን በሸዋ ያሉትን የፋኖን እንቅስቃሴ ለማጽዳት ያላደረገው ነገር የለም፣ ያልሰራው ነገር የለም። በሸዋ ውስጥ በተለይ ላለፉት 2 ዓመታት የሸዋ የአገዛዙ አሸዋን እንደ አንድ ኮማንድ ወስደው በሸዋ የአገዛዙ ኮማንድ ኃላፊ ለረጅም ጊዜ ጀነራል ሹማ አብደታ ነው። ጀነራል ሹማ አብደታ በሸዋ የአገዛዙ ጦር የኮማንድ ኃላፊ ነው። ጀነራል ሹማ አብደታ ደግሞ ማን ነው? ጀነራል ሹማ አብደታ ደግሞ የአየር ወለድ አዛዥ። አየር ወለድ ሲባል ብዙዎቻችሁ ምናልባት የተለየ ግንዛቤ ሊኖራችሁ ምንም ልዩነቱ ላይታየን ይችላል እና ትንሽ ለአየር ወለድ ትንሽ አንድ ነገር አየር ወለድ ማለት በሌሎች አካባቢዎች ካሉት የተለየ ስልጠና የሚወስድ ለምሳሌ ከሄሊኮፕተር ላይ መውረድ የተለያዩ በቃ አይደል ሌሎች የጦር ሰራዊቱ አባላት ያልወሰዱትን ተጨማሪ ትሬኒንጎችና ልምምዶችን የወሰደ ምርጥ ጦር ነው የአየር ወለድ። በቃ በምሽጎች ውስጥ በተለያየ ቦታ ኮማንዶ ማለት ነው የአየር ወለድ ጦር። በተለያየ ቦታ የሚሰማራ አሜሪካን ሀገር ለምሳሌ ልዩ ጦር የሚባሉ አሉ። በተለያየ አሁን ለምሳሌ የአሜሪካን ሀገር ውስጥ የተለያዩ አሉ፣ መሪን ምናምን የሚባሉ የተለያየ ዲቪዥኖች የጦር ዲቪዥኖች አሉ። ኔቪ፣ አርሚ ምናምን የሚባሉ የተለያዩ አሉ። ከነሱ ውስጥ በተለይ ከእያንዳንዱ ጦር ከምድር ጦርም ከባህር ኃይልም ከምናምንም በአየር ኃይልም ኤሊት የሚባሉ አሉ። ኤሊት የሚባሉ ምርጥ የሚባሉ እና ከነዚህ ምርጦች ውስጥ ለምሳሌ አንዱ ዴልታ ፎርስ የሚባሉ አሉ። ዴልታ ፎርስ የሚባለው በጣም የተመረጡ ኃይሎች የተመረጠ ወታደሮች በጣም የሰለጠኑ በጣም ትልቅ ስልጠና የወሰዱ ከወታደሮች ሁሉ ምርጥ ከሚባሉት መካከል የተሰባሰቡበት ነው። አንዱ ዴልታ ፎርስ ይባላል። ሌላ ደግሞ ግሪን ብሬን የሚባሉ አሉ። ብዙዎቻችሁ የምታስታውሱ ከሆነ ራምቦ የሚባል ሙቪ አለ። አንዳንድ ሸዋ ጠቅላይ ግዛት ውስጥ የራምቦ ክፍለ ጦር የሚባል አለ እና የራምቦ የሚባለው ወታደር በሙቪ የምናየው ማለት ነው። ወታደር እነ ሲልቨስተር ስታሎን ነው የሚሰራው። ወታደር ራምቦ የሚባለው ሙቪ ላይ ያለው ግሪን ብሬን ነው። ግሪን ብሬን ማለት የአረንጓዴ ቦኔት የሚያደርጉ ማለት ነው። እነሱም ደግሞ እንደዚሁ ስፔሻል ፎርስ የሰለጠኑ ናቸው። ሌላው ደግሞ ኔቪ ሲልስ የሚባሉ አሉ። ኔቪ ሲልስ ማለት በኔቪ ውስጥ ያሉ ምርጥ ጦሮች። እነዚህ ኔቪ ሲልስ ውስጥም ደግሞ የተለዩ አሉ።
ኔቪ ሲልስ ለምሳሌ ኦሳማ ቢንላደንን ፓኪስታን ውስጥ ድረስ ገብተው ኦሳማ ቢንላደን ላይ እርምጃ የወሰዱት በሚስጥር ሳይታወቅ በጣም ሶፊስቲኬትድ በሆነ መንገድ በሚያስቀርብ ሁኔታ በቃ ሪስክ ወስደው ኦፕሬሽን ያደረጉት ምርጥ የሚባሉት ምንድናቸው? ኔቪ እነዚህ እና አሜሪካ በሁሉም ሀገሮች እነዚህ ምርጥ የሚባሉ ጦሮች አሉ። ኢትዮጵያ ውስጥ ምርጥ የሚባሉት ጦሮቹ በአሁኑ ጊዜ ኮማንዶች ናቸው፣ አየር ወለዶች ናቸው። እና እነዚህን የነዚህ አዛዥ ነው በሸዋ የተመደቡ የነዚህ አዛዥ ነው በሸዋ የተመደቡ እና ይሄ አዛዥ እዛ ሸዋ ውስጥ ካሉ ሁለት አደረጆቻችን ጋር ላለፉት 2 ዓመት ከፍተኛ ትንቅንቅ አድርጎ በሸዋ ያለውን የፋኖ እንቅስቃሴ ማጥፋት አልቻለም። እንደውም ሸዋ ፋኖች የበለጠ እየተጠናከሩ ነው። በርካታ የተለያዩ አደረጃጀቶች ናቸው። እነዚህ አደረጃጀቶች አንድ ላይ ሆነው እየተሰባሰቡ ከክፍለ ጦር ወደ ከጋንታ ወደ ሻለቃ፣ ከሻለቃ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ክፍለ ጦር ወደ እዝ ብሎ 2 እዞች ነበሩ። ስለዚህ በርካታ የተበታተነ ኃይል በሸዋ ውስጥ ተሰባስቦ 2 እዝ ነው እና እነዚህ 2 እዞች አንድ ላይ ሆነው ብዙ የጋራ ዘመቻዎችን ሲያደርጉ ነው የነበረው። ብዙ የጋራ ዘመቻዎችን ሲያደርጉ ነው የነበረው። እነዚህ 2 እዞች ደግሞ ሁለቱም ደግሞ አንድ ላይ ተሰባስበው አንድ የሸዋ ኮማንድ እንዲኖርም ብዙ ንግግሮች ሲያደርጉ ነበር እና ብዙ ጥረቶች አልፎ አልፎ ነገሮች ባይሳኩም ብዙ ጥረቶች እየተደረጉ የነበረበት ሁኔታ ነው የነበረው በሸዋ እና አገዛዙ በጣም እየከሰረ፣ አገዛዙ በጣም እየተሸነፈ፣ የሸዋ ፋኖዎችን በጣም በተጠናከረ ደረጃ እንዲደርሱ ሁኔታዎች የተመቻቸበት ሁኔታ ነበር እና በጣም በጀግንነትና በወኔ የሸዋ ፋኖች በሁለቱም እዝ ውስጥ ያሉ የሸዋ ፋኖች ትልቅ ጀብድ ሲፈጽሙ ነበር። ስለዚህ የሸዋ ፋኖች በሁለት እዝ ውስጥም ቢሆኑ በሁለት አደረጃጀቶች ውስጥም ቢሆኑ የሸዋ ፋኖችን ብቃት፣ የጦርነት ወኔ፣ ጀግንነት እኔ ልነግራቸው አልችልም። በተለይ በሸዋ ዙሪያ ያለው ነገር በቅርበት እንደሚከታተል ሰው እዛ ሸዋ ያለው ሁኔታ፣ ሸዋ ያለው ፌኖሜና በጣም የሚገርምና በጣም የሚያስደስት ነው። በጣም የሚያስደስት ነው። በዚህ አጋጣሚ ይህን ፕሮግራም ለምትከታተሉ በሸዋ ጠቅላይ ግዛት ውስጥ በሻለቃ መከታው ማሞ ውስጥ ላላችሁ የሸዋ ጠቅላይ ግዛት ፋኖች፣ ለራምቦ ክፍለ ጦር፣ ለደጃይ ተሰማ እርገጤ ክፍለ ጦር፣ ለአፄ ዳዊት ክፍለ ጦር፣ ለእስቴጎማ ተራራ ክፍለ ጦር፣ ለአፄ ዘርዓ ያዕቆብ ክፍለ ጦር፣ እነዚህ 5 ክፍለ ጦሮችን ነው እንግዲህ የማውቀው። በእነዚህ 5 ክፍለ ጦሮች ውስጥ ያላችሁ የሸዋ ፋኖች ህይወታችሁን አወራርዳችሁ ለህዝብና ለሀገር ብላችሁ በረሃ ለወረዳችሁ በዚህ አጋጣሚ ያለኝን አክብሮትና አድናቆት መግለጽ እወዳለሁ። እንደዚሁም በተመሳሳይ መንገድ በሸዋ በአማራ ፋኖ በሸዋ አሁን በአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ውስጥ ያላችሁ በደራ አካባቢ የምትንቀሳቀሱ የበላይ በፈቃዱ ክፍለ ጦር፣ በሰሜን በይፋት የምትንቀሳቀሱ የይኩኖ አምላክ ክፍለ ጦር፣ ለሰባ ክፍለ ጦር፣ በደብረ ብርሃን አካባቢ የምትንቀሳቀሱ የይኩኖ አምላክ ክፍለ ጦር፣ እንደዚሁም በደቡብ በምንጃር በተለያዩ በደቡብ በምንጃር በሀገረ ማርያም በሳግርት በረሀት አካባቢ የምትንቀሳቀሱ የከሰም ክፍለ ጦር፣ የእነዚህ ክፍለ ጦር ፋኖ አባላትም ለህዝብ ብላችሁ በረሃ የወረዳችሁ በዚህ አጋጣሚ ያለኝን ክብርና ምስጋና አድናቆት መግለጽ ሆነ። ሸዋ ጥሩ ወታደራዊ ቁመና ጥሩ ወታደራዊ ደረጃ ላይ ነው ያለ። ነገር ግን አንድ መፈታት ያለበት ችግር አለ። ይህም መፈታት ያለበት ችግር ምንድነው? እነዚህ ሁለት የፋኖ አደረጃጀቶች አንድ ላይ እንዲሆኑ በአንድ ላይ እንዲመጡ ብዙ ስራ እየተሰራ እስካሁን አልተሳካም። እነዚህ የሸዋ ፋኖ አደረጃጀቶች በአንድ ላይ መምጣት አለባቸው። በአንድ ላይ ካመጡ ሁለት የታጠቀ ኃይል በአንድ አካባቢ ሲንቀሳቀስ በትንሽ ነገር ወደ ተኩስ ልውውጥ ሊለወጥ ይችላል በሚል ሸዋ ፋኖች አንድ እንዲሆኑ እነ ሻለቃ መከታውንም እነ ኢንጂነር ደሳለኝንም ይሄ በመረጃ በዋሜራ ሚዲያ ራሱ ሳይቀር ብዙ ጊዜ የምክረ ሀሳቦችን በማቅረብ ግፊት ስናደርግ፣ ነገር ግን ያ ሊሆን አልቻለም። ያ ካለመሆኑ የተነሳ አሁን ምንድን ነው እየሆነ ያለው? አድማጮቻችን፣ ተመልካቾቻችን አገዛዙ እስካሁን ያላገኘውን ድል እነዚህ ሁለት የፋኖ አደረጃጀቶች አንድ ላይ ባለመሆናቸውና ወደ እርስ በርስ ተኩስ ወደ እርስ በርስ ውጊያ በመሄዳቸው አገዛዙ በተናጥል ሲያደርግ ያላገኘውን ድል አሁን እያስመዘገበ ነው ያለው። አቅም ኖሮት ሳይሆን ጉልበት ኖሮት ሳይሆን በሸዋ
እነዚህ ሁለት የፋኖ አደረጃጀቶች ወደ እርስ በርስ ውጊያ ስለሄዱ እና ለዚህም ደግሞ በዋናነት ተጠያቂው ይሄ ባያዝ የመሆን ነገር አለ። በዋናነት ደግሞ ለዚህ ተጠያቂው በሻለቃ መከታው ማሞ የሚመራው ከነ እስክንድር ነጋ ጋር በነ እስክንድር ነጋ የሚመራው በሻለቃ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ነው። የሸዋ ጠቅላይ ግዛት እዝ በሸዋ ውስጥ የእርስ በርስ ጦርነት እንዲኖር ትልቁን ሚና እየተጫወተ ያለ በሌሎች ፋኖች ላይ ትንኮሳ እያደረገ ያለ ውጊያ እያደረገ ያለ ክፍለ ጦር። ስለዚህ አሁንም የሸዋ ህዝብ ይሄ እየተደረገ ያለው ነገር ሽማግሌዎች፣ የሀገር ሽማግሌ ይሄ እየተደረገ ያለው ነገር የሸዋን ህዝብ ጥቅም የሚጎዳ የሸዋን ህዝብ የሚበድል ለማንም የማይጠቅም ልጆቻችሁን ለእልቂት የሚጋብዝ በመሆኑ ሁሉም ሰው ከፍተኛ ርብርብ አድርጎ የሸዋ ጠቅላይ ግዛት እዝ እየሄደበት ያለው አካሄድ እንዲቆም የማድረግ ግዴታና ኃላፊነት ይወላቸው። ይህንን ስል ግርማ ካሳ መቼ ነው እኛ በሸዋ እንትኖች ላይ ውጊያ የከፈት ነው መቼ ነው እንዲያደረግ ነው የሚል ጥያቄ ሊነሳ ይችላል። እኔ ፈጥሬ አይደለም፣ ይሄንም በማስረጃ ስንከራከር ስንሞግት በማስረጃ ነው። ከዚህ በፊትም አሳይቼዋለሁ። አንድ ክሊፕ እንደገና በድጋሚ ላሳያችሁ። በድጋሚ የማሳያቸው በጣም ወሳኝና አስፈላጊ ስለሆነ ነው። እስቲ እናዳምጠው። ብለን አናምንም። ስለዚህ የአማራ ህዝብ የሚያስፈልገው አንድነት እንጂ የመከፋፈያ መንገድ በየሰዓቱ እያመጡ ህዝባችንን ማወናበዱ ይጠቅማል ብለን አናስብም። ሌላው በተለይ ሸዋ ይታወቃል። ሸዋ የአማራ መዳኛ ነው፣ እናውቃለን። ሁሉም ግዛት የአማራ ህዝብ እንደፈለገበት በነፃነት የሚንቀሳቀስበት ቀጠና ነው። ወሎ፣ ሸዋ፣ ጎንደር የሚባል ቀጠና የለም። ሁሉም አማራ የሚኖርበት ቀጠና ነው። ከዚህ ጋር በተያይዞ ምናልባት ሸዋ ጠቅላይ ግዛት ሸዋን እስካስተዳደረ ድረስ ሸዋ ላይ ያሉ ችግሮችን በራሱ መንገድ ይፈታል። አባቶቻችን በሰጡን ጥበብ ሸዋ ላይ አንድ ተቋም አንድ መሪ እንዲፈጠር የጀመርንባቸው መንገዶች አሉ። በውይይቶች እንዲሁም በአንዳንድ እንቅስቃሴዎች እነሱ ተጠናክረው ይቀጥላሉ። በተረፈ ሌሎች አደረጃጀቶች ምናልባት ሸዋ የአማራ ህዝብ የሁሉም መናገሻ ነው በሚል ግን ሸዋ ጠቅላይ ግዛት ሳይፈቅድ አንድም ወታደራዊና ፖለቲካዊ እንቅስቃሴዎችን ማድረግ እንደማይቻል እንደ ተቋም ማስገንዘብ እንፈልጋለን። ምክንያቱም ሸዋ ቅድም እንዳልኩት ሀሳቡን ስጀምር ሸዋ የሁሉም አካል መሰባሰቢያ ነው፣ የትግሉም መቋጫ ነው ብለን እናምናለን። ነገር ግን እንደዚህ እብሪት በተሞላበት ንግግር ሸዋም የሁሉም ማታገያ ነው፣ ከፈለገን በልኩ ኃይል እናሰፍራለን የሚል ንግግር እንደማናስተናግድ እንደ ሸዋ ጠቅላይ ግዛት እዝ ማስገንዘብ እንፈልጋለን። ምክንያቱም ቅድም እንዳልኩት መሰባሰቢያ ነው። የምንሰባሰበው ደግሞ ግን የአማራ ህዝብ ከዚህ ካሉ ለማዳን እስከሆነ ድረስ ምንም አይነት ጨዋይነት ባህሪ በጎደለው ወይም ደግሞ ከሸዋ ጠቅላይ ግዛት እዝ ፍቃድ ውጭ ሰራዊት አሰማርቶ ከየትኛውም ቀጠና ቢሆን ሸዋ ላይ ማስገባት እንደማይቻል አሁንም እንደ ተቋም ማስገንዘብ እንፈልጋለን። እንግዲህ ይሄ ፋኖ ስንታየው ደመቀ ይባላል። ፋኖ ስንታየው ደመቀ የሸዋ ጠቅላይ ግዛት እዝ የአፋሕድ የሸዋ ጠቅላይ ግዛት እዝ ምክትል ቃል አቀባይ ነው እና እዚህ ጋር የሚለው ምንድነው? በግልጽ የሚለው ምንድነው? በሸዋ ውስጥ ከሸዋ ጠቅላይ ግዛት ውጭ ሌላ ኃይል እንዲኖር አንፈልግም የሚል አዋጅ ነው ያወጀው እና ሌሎች ሸዋ አንድ መሆን ስላለበት የሸዋ ፋኖች አንድ መሆን ስላለባቸው ያ እንዲሆን በንግግርም ወይም በሌላ መንገድም እየሰራን ነው ብሏል። እና በሌላ መንገድ ብለው ምንድነው? በኃይል ሸዋን አንድ እናደርጋለን፣ ልክ ሸዋን በኃይል ሸዋን አንድ እናደርጋለን የሚል አቋም ነው ያላቸው የሸዋ ጠቅላይ ግዛት ፋኖች እነመከታው እነ እስክንድር ሸዋን በቃ የሸዋ ጠቅላይ ግዛት ሸዋን አንድ እናደርጋለን የሚል ውሳኔ ነው የወሰኑት እና በጉልበትም ቢሆን ሸዋን አንድ እናደርጋለን። እውነት ለመናገር ከሆነ አቅም ኖሯቸው ጉልበት ኖሯቸው በአጭር ጊዜ ውስጥ ሸዋን አንድ ቢያደርጉ አንድ ነገር ነበር። ለምን ሌሎቹ ምናልባት በሸዋ እዝ ስም ደካማ ሆነው በሸዋ እዝ ስም የተለያየ ነገር የሚያደርጉ ከሆነ እውነት በቃ በዚህም በዛም ብለው ብቻ በአጭር ጊዜ ውስጥ ሸዋን አንድ ማድረግ አቅም ቢኖራቸው አንድ ነገር ነበር። ነገር ግን ያን የማድረግ አቅም የላቸውም። ያን የማድረግ አቅም የላቸውም። በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ከነሱ የተለዩትን ሰዎች ውጠው የትናንሽ ክፍለ ጦር ናቸው ያሉ ጠንካራ ያልሆኑ ክፍለ ጦሮች ናቸው ብሎ እነዛን ዝም ብሎ በተበታተነ መልኩ ያሉትን ውጠው በቃ አንድ ሆነው ሸዋን አንድ ቢያደርጉ አንድ ነገር ነበር። ግን ያን የማድረግ አቅም የላቸው።
ምንድነው እየሆነ ያሉ አድማጮቻችን፣ ተመልካቾቻችን? በጉልበት እርግጥ ነው የሸዋ ጠቅላይ ግዛት እዝ ጠንካራ እዝ ነው። ይህንን በዚህ መተማመን አለብን። የሸዋ ጠቅላይ ግዛት እዝ ጠንካራ እዝ ነው፣ ጎበዞች ናቸው። ግን ያ ጥንካሬና ያ ጉብዝና ግን አሁን እየተገለጸ ያለው አገዛዙ ላይ ሳይሆን ወንድሞቻቸው ላይ ነው። የያዙት ጠመንጃ፣ የያዙት ነፍጥ፣ የያዙት ጥንካሬ፣ የያዙት ወታደራዊ አደረጃጀትን አቅማቸውንና ጡንቻቸውን እያሳዩ ያሉት ወንድሞቻቸው ላይ ነው፣ ሌሎች ፋኖ ላይ ነው እንጂ አገዛዙ ላይ አይደለም። ይሄ መሆን የለበትም። እነሱ ውስጥ የነበሩ የሸዋ ጠቅላይ ግዛት እዝ በጣም ጠንካራ እዝ ነው ብያቸዋለሁ። የሸዋ ጠቅላይ አፋሕድ በተለይ ወደ አፋሕድ የሸዋ ጠቅላይ ግዛት እዝ ወደ አፋሕድ ከመግባቱ በፊት የሸዋ ጠቅላይ ግዛት እዝ እጅግ በጣም ጠንካራ እዝ ነበር፣ ጠንካራ ኃይል ነበር። ልክ አፋሕድን እነ መከታው ማሞ የአማራ ፋኖ ህዝባዊ ድርጅት ሲቀላቀሉ በሸዋ ጠቅላይ ግዛት ውስጥ ምን ተፈጠረ? ክፍፍል ተፈጠረ። ስለዚህ በሸዋ ጠቅላይ ግዛት ውስጥ ሁለት ክፍለ ጦሮች ከክፍለ ጦሩ ወጡ፣ ከእዙ ወጡ፣ ደራ ያሉትና 70 ክፍለ ጦር። ስለዚህ ምን ሆነ ማለት ነው? ሸዋ ጠቅላይ ግዛት ውስጥ ተዳከመ ማለት ነው። እና አሁን እነሱ ሄደው በሚዋጉበት ጊዜ፣ ሌሎቹን ለማጥቃት በሚሄዱበት ጊዜ ገንዘብም እየሰጡ በተለያየ መንገድ በቃ ሌሎች አደረጃጀቶችን አዳክመው ሌሎች አደረጃጀቶችን በቃ እንዲበተኑ አድርገው ሌሎቹን በመያዝ እነሱ ብቸኛ በዛ ኃይል ሆኖ እንዲቀጥሉ ነው እየሰሩ ያሉት። ያን በሚያደርጉበት ጊዜ ምንድን ነው የሚሆነው መሰላችሁ ወገኖቼ? አንደኛ ሌሎቹን በሚያጠቁበት ጊዜ አሁን ለምሳሌ በሬማ ማለት ከወግዲና በመራቤቴ አውራጃ ውስጥ ያለ ሬማ ውስጥ የአፄ ዳዊት ክፍለ ጦር የቀስተ ንዕብ ብርጌድ ነበር። የአፄ ዳዊት ክፍለ ጦር የቀስተ ንዕብ ብርጌድ እዛ አካባቢ ሲንቀሳቀስ፣ እንዲሁም ናዶ ክፍለ ጦርም ነበር እዛ አካባቢ ሲንቀሳቀስ የራምቦ ክፍለ ጦርን እነ ሻለቃ መከታ አምጥተው ያን አካባቢ ተቆጣጠሩ፣ በኃይል ተቆጣጠሩ እና የራምቦ ክፍለ ጦር አዛዥን ፋኖ ግርማን ገደሉት፣ ረቻት እና የቀስተ ንዕብ ብርጌድ አዛዥን ፋኖ ግርማን ረሸት እና የቀስተ ንዕብ ብርጌድ ፋኖዎችም ተበተኑ፣ የተወሰኑት ሸሹ። እዛ አካባቢ ከአገዛዙ ጋር ሲፋለሙ የነበሩ የሰራዊት አባላትን እነ ሻለቃ መከታው በእኛ ስር እናስገዛለን በሚል በወሰዱት እርምጃ እዛ አካባቢ ፋኖ ለፋኖ ደም ተፋሰሰ። ከዛ ላይ ያን አካባቢ በጉልበት ራምቦ ክፍለ ጦር ቦታውን ያዘ። ከዛ በኋላ ያን አካባቢ ራምቦ ክፍለ ጦር ቦታውን በሚይዝበት ጊዜ ምንድን ነው የተፈጠረው? ህዝብ ደስተኛ አልሆነ። ህዝብ በመከታው ደስተኛ አልሆነ። ስለዚህ የህዝብን ድጋፍ አለ እና አገዛዙ ያንን ሞኒተር አድርጎ የህዝብን ድጋፍ እንዳጡ ሲያይ፣ የራምቦ ክፍለ ጦር በማያውቁት አካባቢ እየተዋጉ እንደሆነ ሲያቅ ሰራዊት ላከና ያን አካባቢ ላይ መልሶ ያን አካባቢ ተቆጣጠረ። የራምቦ ክፍለ ጦር ላይም ደግሞ ከፍተኛ ጉዳት አደረሰ። ስለዚህ ሌሎችን በኃይል እንጠቅለል በሚሉበት ጊዜ እነሱ ላይም ራሱ ጉዳት ይደርሳል። እነሱ ላይ ጉዳት በሚደርስበት ጊዜ እነሱ የበለጠ ደካማ ስለሚሆኑ የበለጠ ቁስለኛና ሙት ስለሚኖራቸው ለምን ሄደው እነሱ በሚያጠቁበት ጊዜ እነሱም ይጎዳሉ፣ ጥይቶቻቸውን ይጨርሳሉ፣ ሪሶርሳቸውን ይጨርሳሉ። የዚህን ጊዜ ለአገዛዙ የበለጠ ተጋላጭ ይሆናሉ እና አገዛዙ በራምቦ ክፍለ ጦር ላይ በሬማ ከፍተኛ ጉዳት አደረሰ። ሬማ በአሁኑ ጊዜ በአገዛዙ ስር ነው ያለው። በፋኖ ስር የነበረ አካባቢ ፋኖን በአንድ ላይ እናደርጋለን፣ በሁሉን ነገር በእኛ ስር እናደርጋለን በማለታቸውን ነው መከታው ሬማ ወረዳ አሁን መልሰው ለአገዛዙ ሰጥተውታል። ይሄ ጉዳት ነው። አሁንም እንደዚሁ በደብረ ብርሃን አካባቢ ከነጎድጓድ ክፍለ ጦር ጋር ውጊያ እያደረጉ ነው። አድማጮቻችን፣ ተመልካቾቻችን ከትላንትና ወዲያ ራሱ ከተጉለት ወረድ ብሎ ወደ አንኮበር አካባቢ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ፋኖችና በነመከታው አዘው ፋኖችና በነጎድጓድ ክፍለ ጦር መካከል የወንድማማቾች ደም መፋሰስ ነበር። እንግዲህ ሸዋ ያለው ችግር ይሄ ነው። ሸዋ ያለው ችግር ይሄ ነው እና በቃ ዴድ ሴት ሆነው በጉልበት ሸዋን አንድ እናደርጋለን ብለው ቅድም ስንታየው ሲናገር ለሰማቸው ሸዋን በጉልበት አንድ እናደርጋለን ብለው ከወንድሞቻቸው ጋር እየተዋኮሱ ሌሎቹን እየተነኮሱ በሌሎች ላይ ውጊያ እየከፈቱ በሚያሳፍርና በሚያሳዝን መንገድ በሌሎቹ ላይ ውጊያ እየከፈቱ የአማራ ፋኖ ከአማራ ፋኖ ጋር እንዲገዳደል እያደረጉ ነው። ሁለቱም ጋር ያሉ ፋኖች ፋኖ የሆኑት የአማራውን ሕልውና ለማስጠበቅ ወንድማቸው ላይ ለመተኮስ አይደለም ፋኖ የሆኑት። ነገር ግን እነመከታው ማሞ የሸዋን ፋኖ በኃይል በጉልበት አንድ እናደርጋለን ብለው ወንድም ከወንድሙ እንዲገዳደል እያሉ ያ መቆም አለበት።
የሸዋ ትልቁ ችግር ነው። ሌላው መረጃዎች እንደሚጠቁሙት የሸዋ ጠቅላይ ግዛት እዝ ፋኖች ትልቁ የከሰም ክፍለ ጦር ጋራ ወደ ከሰም ክፍለ ጦር ሰራዊት ልከው በከሰም ክፍለ ጦር ላይ ራሱ ጦርነት ለማወጅ እየተዘጋጀ ነው። ያ እንዲቆም ፊት መደረግ አለበት። አንድ ወንዝ ነው ያለው። ያንን ወንዝ ተሻግረው በከሰም ክፍለ ጦር ላይ ውጊያ እንክፈት ካሉ ወገኖቼ ሸዋ አለቀለት። የከሰም ክፍለ ጦር ሸዋ ውስጥ ካሉ ትላልቅና ግዙፍ ክፍለ ጦሮች መካከል አንዱ የከሰም ክፍለ ጦር ነው። በደቡብ ኢትዮጵያ በአዲስ አበባ ቅርበት በአዲስ አበባ 50 ኪሎ ሜትር 20 ኪሎ ሜትር 30 ኪሎ ሜትር ቅርበት ላይ የሚንቀሳቀሰው የከሰም ክፍለ ጦር ነው። በቡልጋ በሀገረ ማርያም ወረዳ በአሳግርት ወረዳ በበረኸት ወረዳ በምንጃር ሸንኮራ የሚንቀሳቀሰው የከሰም ክፍለ ጦር ነው። ላለፉት አንድ ወር ከኮር በላይ ብዙ ታንኮችን አሰማርቶ እዛ አካባቢ ለአዲስ አበባ ቅርበት ያሉት እነዚህ ናቸው ያሰጉናል በሚል ገዛዙ የአየር ወለድ ወታደሮችን ሁሉ ልኮ በከሰም ክፍለ ጦር ላይ ከፍተኛ ጦርነት ላለፉት አንድ ወር እያደረገ ነው። አሁን አገዛዙ ሌላ ቦታ ያላከውን ኃይል በሌሎች በሸዋ ቦታዎች ከተላከው ኃይል በብዙ እጥፍ ነው በከሰም በአፋር በኩል በወለንጭቲ በኩል በሞጆ በኩል ኃይል አስገብቶ ከከሰም ክፍለ ጦር ጋር በአሁኑ ጊዜ ከአንድ ወር በላይ እየተዋጋ እና በከሰም ያሉ ወንድሞቻችን ከፍተኛ ዋጋ እየከፈሉ በታንክና በድሮን የተለያየ ከባባድ መሳሪያ መጥቶ እየተዋጋቸው ካለ አገዛዝ ጋር አንገት ላይ አንገት ተያይዘው መስዋዕትነት እየከፈሉ ነው። ሰክሰስፉል በሆነ መንገድ ራሳቸውን መክተው እየተዋጉ ነው። የሸዋ ጠቅላይ ግዛት እዝ ፋኖች እነ ሻለቃ መከታው እነሱን ማገዝ አለባቸው እንጂ ምን እናግዛችሁ፣ ምን እንርዳችሁ፣ ጥይት አለቀባቸው ወይ ስንቅ አለቀባቸው ወይ እንልክላቸዋለን ብለው ከእነሱ ጋር ተባብረው እነሱን ማገዝ አለባቸው እንጂ በእነሱ ላይ ከጀርባ ውጊያ ለመክፈት መዘጋጀት አለባቸው እንዴ? ይሄ ነውር ነው፣ ነውር ነው። ያንን ነው እያደረጉ ያሉት። እና አሁንም ይህን ፕሮግራም የምትከታተሉ አባቶች፣ የሀገር ሽማግሌዎች፣ የመንዝ የይፋት የመራቤቴ የተጉለት የቡልጋ የምንጃር የደራ በቃ የሸዋ ክፍለ ሀገር ሽማግሌዎች ከነመከታው ማሞ ጋር ትስስር ያላችሁ ግንኙነት ያላችሁ ወንድሞች ባካችሁ ይሄን ነገር እነመከታው እንዲያቆሙ ግፊት አድርጉ። መቆም አለበት። ወንድም ከወንድሙ ላይ የሚያደርገውን ግን አገዛዙን ነው የሚጠበቀው። እና የከሰም ክፍለ ጦር በዚህ ጋር ከአገዛዙ ጋር ሰክሰስፉሊ የአገዛዙን ጥቃት በአስደማሚ ሁኔታ እየመከተ እነመከታው በዚህ በኩል ከተምን በእኛ ስር እናደርጋለን ብለው እየመከቱ እነሱን ለመውጋት የሚነሱ ከሆነ እነመከታውን ለመከላከል በሚል የአገዛዙ ጦር ላይ ሊላክ የሚችል ኃይል አሁን እነመከታውን ለመከታተል በሚል የተወሰነ ኃይል ሌሎችን ሊያግዝ የሚችል ኃይል አሁን እነመከታውን ለመከላከል በሚል ወደዚህ ተጠግቷል። አይገርማችሁ? ስለዚህ የከሰም ክፍለ ጦር ምን ሆኗል ማለት ነው? በትነውታል። በቃ የተወሰነው ኃይል ከአገዛዙ ጋር በአሁኑ ጊዜ እየተዋጋ ነው። እነዚህ ከአገዛዙ ጋር እየተዋጉ ያሉትን ለማገዝ ከአገዛዙ ጋር እየተዋጉ ያሉትን ለማገዝ በጣም ያስለቅሳል። አንዳንዴ የሆነ ያለው ነገር በጣም ስለሚያስለቅስም እና ከአገዛዙ ጋር እየተደረገ ያሉትን ከአገዛዙ ጋር እየተዋጉ ያሉትን ለማገዝ የሚችሉ ኃይሎች ከሰም ውስጥ ያሉ እነመከታው ጋር ውጊያ ከከፈቱብን እነመከታውን ለመከላከል በሚል ይሄ በጣም ያሳዝናል። ይሄ በጣም ያሳፍራል። ይሄ እጅግ በጣም ያሳፍራል። እየሆነ ያለው ይሄ ነው። አድማጮቻችን፣ ተመልካቾቻችን እየሆነ ያለው ይሄ ነው። ስለዚህ አሁንም ይህንን ፕሮግራም ለምትከታተሉ የሸዋ ጠቅላይ ግዛት እዝ ፋኖች በወንድሞቻችሁ ላይ ተኩሱ የሚሉ የሸዋ ጠቅላይ ግዛት አመራሮችን ትዕዛዝ አንቀበልም ማለት አለባችሁ። እናንተ በረሃ የወጣችሁት የመከታው ማሞ ትዕዛዝን ለመቀበል የእስክንድር ነጋን ትዕዛዝን ለመቀበል አይደለም። የእስክንድር ነጋም ሆነ የመከታ ማሞ ሰራዊት አይደላችሁ፣ ቦዲጋርድ አይደላችሁ። እናንተ የህዝብ ጥሮች ናችሁ። ስለዚህ በህዝብ ልጆች ላይ
ከአገዛዙ ጋር እየተዋደቁ ባሉ ልጆች ላይ ተኩሱ የሚሏችሁን በጭራሽ መስማት የለባችሁ። ሁለተኛ አሁንም በሸዋ ጠቅላይ ግዛት ውስጥ ያሉ አመራር ውስጥ ያላችሁ እነ ፋኖ ሙሉቀን ቢራራ፣ እነ ፋኖ ኢሳያስ ፈለቀ ያላችሁ ይቅርታ፣ እነ ፋኖ አማን ፈለቀ የዘመቻ መምሪያ ኃላፊ ያላችሁ፣ እንደዚሁም ደግሞ ወታደር ነው እሱ ስለ ውትድርና ያውቃሉ እንደ ኮማንደር እንደ ኮሎኔል ማናገረው ያሉ ወገኖች በዚህ እድሜዎት እሱ ኮሎኔል ማናገረው በዚህ እድሜዎት ታናናሾቹን ማስማማት ሲገባቸው እንዴት እሱ የሸዋ ጠቅላይ ግዛት ህዝብ ወታደራዊ አዛዥ ሆነው ፋኖ በፋኖ ላይ እንዴት ውጊያ እንዲከፍት ይፈቅዳሉ? ኮሎኔል ማናገረው ትልቅ ሰው አይደሉም እንዴ? እሱ ባኮትን እሱም በዚህ እድሜው ነገ ይኑሩ አይኑሩ አያውቁ እንደው ታሪክ ሰርተው ይለፉ። ኮሎኔል ማናገረው እንደዚህ ነበረ፣ እንደዚህ ነበሩ፣ እንደዚህ ነበሩ። ኮሎኔል ማናገረው በዚህ እድሜያቸው ወንድም ከወንድምን አስተላልቀው ወንድም ከወንድምን አፋጅተው በሸዋ ውስጥ ብልጽግና አይሎ እንዲወጣ ያደረጉ በተዘዋዋሪ መንገድ ብልጽግና በሸዋ ላይ እንዲሰለጥን ያደረጉ ሰው ነበሩ መባል ነው የሚፈልጉት። ባኮትን እነዚህን ልጆቾትን መክረው ገስጸው አሁንስ ይብቃ ብለው የሸዋ ጠቅላይ ግዛት ህዝብ በከሰምም በነጎድጓድም ላይ የከፈተውን ጦርነት አቁመው አሁን ይቅር በመባባል በይቅርታ ሁለቱም ህዝብን ይቅርታ ጠይቀው እነ መከታ ማሞም እነ አማንም በዚህ በኩል እነ ደሳለኝም እነ ኢሳያስም በዚህ በኩል ተነጋግረው ይቅር ተባብለው ህዝብን ይቅርታ ጠይቀው ሸዋን አንድ ያድርጉ። በዚህ ላይ ቢሰራ ጥሩ ነው የሚል እምነት አለኝ። ያንን ማድረግ ካልተቻለ አስቸጋሪ ነው። ሸዋ ያለው ችግር ይሄ ነው። ሸዋን አንድ ማድረግ አስፈላጊ ነው። የሸዋ ፋኖች አንድ መሆን አለባቸው። በደንብ አንድ መሆናል። ግን አንድ የሚሆኑበት መንገድ ግን የሸዋ ፋኖችን የሚበታትን የሚያጋድል ደም የሚያፋስስ ግን መሆን የለበትም። ያ ትክክል አይደለም። እዚህ ጋር የምታዩት ወንድም አበበ ሙላቱ ነው። ፋኖ አበበ ሙላቱ፣ ፋኖ አበበ ጢሞ በጣም ደስ ከሚሉኝ ፋኖች መካከል አንዱ ነው። በጣም ደስ የሚሉኝ ፋኖች ናቸው። በጣም ከማከብረው ከማደንቀው ፋኖች መካከል አንዱ ነው እና አንድ ወቅት ምን ብሎኝ ነበረ፣ ወንድሜ ግርማ አንተ የፋኖ ደጋፊ አይደለም፣ እኔ አንተን ፋኖ ነው እልሃለሁ። በዛ ብሎኝ ነው። አንተ ፋኖ ነህ፣ እኛ እዚህ እንዋጋለን፣ እናንተ ደግሞ እዛ የምታደርጉትም ነገር እኮ ቀላል አይደለም፣ አንተ ፋኖ ነህ ብሎኝ ነበር። አይ እኔ ፋኖ አይደለሁም፣ እኔ ፋኖ ደጋፊ ነኝ እና ያን ያህል ከአበበ ሙላቱ ጋር ቀረቤታ አለን። በጣም የሚያከብረኝ የሚወደኝ፣ በጣም የማከብረው፣ በጣም የምወደው እና አሁንም የምተማመንበት ሰው አበበ ሙላቱ በግሌ በጣም የምተማመንበት ሰው ነው። ግን ለሀገሩ የሚያስብ ለሀገርና ለሕዝብ በተለይ ለአማራው ማህበረሰብ ለሸዋ ዋጋ የከፈለ የሸዋ ጠቅላይ ግዛት እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ ያደረገ ትልቅ ሰው ነግሬያቸዋለሁ። የሸዋ ጠቅላይ ግዛት ሕዝብ ጠንካራ ሕዝብ ነው ብያቸዋለሁ። የሸዋ ጠቅላይ ግዛት ሕዝብ ጠንካራ እንዲሆን ካደረጉት ሰዎች አመራሮች መካከል አንዱ አበበ ሙላቱ እና አበበ ሙላቱ ስለዚህ እሱን በምናገርበት ጊዜ አንዳንድ ነገር አበበ ሙላቱ የተናገረው ነገር ላይ መንገድ ነቀፌታ በማቀርብበት ጊዜ ነቀፌታዬ ከፍቅር የተነሳ እንደሆነ ከጥላቻ ሳይሆን ስህተቶች መታረም አለባቸው ከሚል የተነሳ እንደሆነ በዚህ አጋጣሚ እሱም አድማጮችም እንድታውቁልኝ ይፈልጋል። እና አበበ ሙላቱ በሶሻል ሚዲያ የለጠፈው ነገር አለ። ምንድን ያለው? መልካም ዜና አለ። በአንኮበር ቀንዲና በደብረ ብርሃን መካከል ሆነው ሹፌሮችንና ባለሀብቶችን የሚያግቱ 4 አፋኞችን የሸዋ ጠቅላይ ግዛት እዝ በቁጥጥር ስር ውለዋል። እንዲህ አይነት ውንብድና እና ዘረፋ ላይ የተሰማሩ አካላቶች
ላይ የሚወሰደው እርምጃ ተጠናክሮ ይቀጥል ይላል። ይህንን አባባል በነጠላ ከወሰድነው ተገቢ ነው መሆንም አለበት። ነገር ግን እየሆነ ያለው ምንድን ነው? ህግ ማስከበር አለብን በሚል አፋኞችን ነው በቁጥጥር ስር እያደረግን ያለ ነው በሚል የሸዋ ጠቅላይ ግዛት እዝ ግን በአንኮበር አካባቢ በደብረ ብርሃንና በአንኮበር አካባቢ ግን እየተዋጋ ያለው የሸዋ የነጎድጓድ ክፍለ ጦር ፋኖችን ነው። ሌሎች ፋኖችን በእነሱ ስር ለማድረግ የሚደረግ ውጊያ ነው እያደረጉ ያሉት እንጂ ሪሊ ህዝቡን የሚያሰቃዩና ህዝቡን የሚያጎሳቁሉ ሰዎችን አደብ ለማስገዛት አይደለም። እና ይሄ ከቨር ነው። አብይ አህመድ ህግን የማስከበር ብሎ አይደለ ፋኖች ላይ ጦርነት የከፈተው? ህግን ለማስከበር ነው በሚል እኮ ነው ፋኖች ላይ ጦርነት የተከፈተው። እና ይሄ የኮድ የነ አበበ ሙላቱ የኮድ ንግግር ነው። ለምንድን ነው እዚህ ቦታ ተኩስ የከፈታችሁ? ለምንድን ነው እዚህ ቦታ ውጊያ ያደረጋችሁ? ለምንድን ነው ወንድሞቻችሁ ላይ እንዲያደረጋችሁ ሲባል አሁን እነሱ ሲዘርፉ ነው የሚል ሰበብ ለመስጠት እንጂ አሁን በአንኮበር እና ቀንዲና በደብረ ብርሃን መካከል የተፈጠረው ነገር ምንድን ነው? በሸዋ ጠቅላይ ግዛት እዝ እና በነጎድጓድ ክፍለ ጦር መካከል ውጊያዎችን የተደረጉት እና ከሁለቱም ወገኖች የሞቱ ፋኖዎች አሉ። የእነዚህ ፋኖዎች መስዋዕትነት የረከሰ መስዋዕትነት እንዲሆን ያደረጉ ለሀገር ለህዝብ ብለው አትሊስት ከአገዛዙ ጋር በሚደረግ ውጊያ እንኳን ቢሞቱ አትሊስት መስዋዕትነታቸው እንደ ትልቅ ነገር ሊቆጠር። አሁን ግን ወንድም ከወንድሙ ሲገዳደል ግን ወንድሙን ለመግደል ሄዶ የሞተ ፋኖ በዚህ ሳይድ ወይም በዚህ ሳይድ ወንድሙን ለመግደል ብሎ የሞተ ፋኖ የእነሱ መስዋዕትነት በቃ እና ይሄ በታሪክ በቃ ጥላሸት የሚሆን መጥፎ በሸዋ ታሪክ መጥፎ በቃ እንደ መጥፎ ታሪክ የሚዘገብ ድርጊት ነው እየተፈጠረ ያለው እና እነ አበበ ጢሞ እነ ሻለቃ መከታው ይህንን ማወቅ ያለባቸው። ነገ ተነጎዲያ ይሄ የሚያደርጉት ነገር በሙሉ ሪከርድድ ነው፣ የተመዘገበ ነው፣ ሰው ያውቀዋል። በዚህ ወቅት በድሮን በበረከት በመንዝ በመራቤቴ በዓለም ከተማ በመኮይ በዚህ ወቅት በአጣዬ በድሮን በተለያየ መንገድ አገዛዙ የሸዋን ህዝብ እየጨረሰ ባለበት ወቅት የሸዋ ፋኖች አቅምና ጉልበት እያላቸው ይሄ የአገዛዙን አከርካሪ መስበር በሚችሉበት የሚችል አቅም እያላቸው እንዴት በዚህ ወቅት እርስ በርስ ደም ይፋሰሳሉ? እነሱ ግን እርስ በርስ ተገዳደሉ። ለስልጣን ብለው ለጥቅም ብለው አንድን ግለሰብ እስክንድር ነጋ የሚባልን ግለሰብ ለማገልገልና ለማስደሰት ብለው አንድን የማይረባ ገና ከመፈጠሩ ገና ከመወለዱ የሞተና የበሰበሰ ድርጅትን ለሱ ታማኝ ነው የሸዋ ፋኖን አዋረዱት። የሸዋን ፋኖ ለአደጋ አሳልፈው ሰጡት በሚል በጥቁር ቀለም ነው ታሪካቸው የሚጻፈው። ስለዚህ አሁንም ለአቤ ጢሞ ለመከታው ማሞ የምማጸነው ነገር ቢኖር እኔ ሆነ ብዙዎቻችን ከእናንተ ጋር ያለን ጸብ ይሄ ብቻ። በወንድሞቻችሁ ላይ ተኩስ አቁሙ፣ ከወንድሞቻችሁ ጋር ተስማሙ፣ ተወያዩ፣ ተነጋገሩ። እግዚአብሔር ያሳያችሁ። አሁን አበበ ጢሞ አበበ ሙላቱ ከደሳለኝ ጋር ጓደኛሞች ነበሩ። አንድ አልጋ ላይ የተኙ እንደነበር ነው ማለት ጓደኛሞች ናቸው። ፋኖ ኢሳያስ ደመቀ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ምክትል መሪ ነው። እንግዲህ ፋኖ ኢሳያስ ደመቀ የአማራ ፋኖ የሸዋ ምክትል መሪ ነው። የዛኛው አደረጃጀት የአፋባ አደረጃጀት ምክትል መሪ ነው እና ፋኖ ኢሳያስ ከጥቂት ወራት በፊት የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ የነበረ እና ፋኖ ኢሳያስና ፋኖ መከታው ማለት ጓደኛሞች ናቸው። መከታው የጠቅላይ ግዛቱ መሪ ሆኖ ፋኖ ኢሳያስ ደግሞ የጠቅላይ ግዛቱ ወታደራዊ ዘመቻ መምሪያ ኃላፊ ነው። ቁልፍ ሰው ነው። አብረው ከአንድ ዓመት በፊት አፋሕድ ከመቋቋሙ በፊት አብረው ብዙ ድንቅ ኦፕሬሽኖችን ድንቅ ዘመቻዎችን ያደረጉ ናቸው።
ኢንጂነር ደሳለኝ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና መሪ ደግሞ ኢንጂነር ደሳለኝ ሲያስብ ሸዋ ደግሞ ከአበበ ሙላቱ ጋር ጓደኛሞች ነበሩ። አብረው የተኙ እንዳልኳቸው አብረው አንድ አልጋ ላይ የተኙ አብረው በረሃ የወጡ የአማራን ሕልውና እናስጠብቃለን ብሎ አብረው በረሃ የወጡ አሁን እንዴት እነሱ ይታቆሳሉ? አሁን ምን ነካቸው? መጀመሪያ የተነሱበትን ዓላማ እንዴት ይረሳሉ? እና አሁንም የምለው ነው እና አበበ ጢሞ እኔ የምመክርህ ግርማ ካሳም ሆነ ሌሎቻችን ለምን ይናገሩናል ለምን እንዲሉናል ብሎ ብሶት ማሰማት ኮምፕሌን ማሰማት ሳይሆን እኛ የምንናገረው እናንተ አንድትቶ ነው። እኛ በእናንተ ጉዳይ ጣልቃ የመግባት ፍላጎትም የለንም። ታውቃለህ ከመስከረም 2016 ዓመተ ምህረት ጀምሮ እስከ ሰኔ 2016 ዓመተ ምህረት ጀምሮ ለ9 ወር ለ10 ወር እኔም ሆነ ከኔ ጋር ያሉ አንድ ስብስብ የሸዋ ጠቅላይ ግዛት እዝን ድጋፍ ስናደርግ እንዲያርጉ እንዲግቡ ብለን አናውቅም። በቃ ጥሩ ስራ ስለምትሰሩ ድጋፍ እናደርግ ነበር። ጣልተን እናውቃለን? አናውቅም። ተጨቃጭቀን እናውቃለን? አናውቅም። በብዙ ስብሰባዎች አንተን ባለህበት ስብሰባዎች አድርገናል። አለመስማማቶቹ ሲኖርም ተከባብረን በቃ አይ ይሄ ትክክል አይደላችሁም ተብሎ እኛ እንደዚህ መስሎን ነበር እሺ እናርማለን እናንተም እንደዚህ ተባብለን ነው የዘለቀ። አሁን ግን እንደዚህ የምንናገረው ለምንድን ነው? ደም እየፈሰሰ ነው። ግርማ ካሳ እኮ አይደለም ሜዳ ላይ የሸዋ ፋኖችን የቀስተን ፋኖችን የገደለው እኮ ግርማ ካሳ እኮ አይደለም። ግርማ ካሳ እኮ አይደለም መራቤቴ በናደውና በሌሎቹ እናንተ በመሯቸው ክፍለ ጦሮች መካከል ውጊያ ተከፍቶ ብዙዎች እንዲሞቱ ያደረገው እኮ ግርማ ካሳ እኮ አይደለም። ግርማ ካሳ እኮ አይደለም አቶ አሰግድ የነበረ ጊዜ በማጀቴ ብዙ እልቂት እንዲፈጠር ያደረገው እኮ ግርማ ካሳ አይደለም። እንደውም አንድ ወቅት በመራቤቴ አካባቢ ሁለቱ እዞች ሊዋጉ ተብሎ እንደውም እኔም ከአንድ ሌላ ሰው ጋር ሆነን እልቂቱ እንዳይፈጠር ባካችሁ ይቅር ለእግዚአብሔር ተባባሉ ተብሎ እልቂቱ እንዲቆም ጥረት ያደረግን ሰዎች አይደለንም ወይ? አሁንስ በከሰም ክፍለ ጦር ጋር ውጥረት እንዲፈጠር ግርማ ካሳ ነው ወያኔ ያደረገው አይደል? እኔ አይደለሁም። እኛ አንድ ሁኑ፣ እርስ በርስ አትገዳደሉ፣ ሸዋን አክብሩ፣ የሸዋን ሕዝብ አታዋርዱ፣ ለአገዛዙም ደግሞ ጮቤ እንዲረቅ አታድርጉት ብሎ ከመናገርና ከመውቀስ በስተቀር ምን ያደረግ? አሁንም ያንን ነው የምንለው። እና አበበ ጢሞ አቤ በእርግጠኝነት የምነግር እኔም ሆንኩ አብረውኝ ያሉ ስብስብ አንተም ለሸዋ ጠቅላይ ግዛት እዝም በሸዋ ጠቅላይ ግዛት ውስጥ ላሉ ፋኖችም ትልቅ ክብር ትልቅ ከበሬታ ነው ያለን። አንዳንዶቹ እናንተን ከብልጽግና ጋር ትሰራላችሁ ይላሉ። እኔ ያንን አልቀበል ብዬም አላቅም። ከብልጽግና ጋር ትሰራላችሁ ብዬም አላቅም፣ አስቤም አላቅም። እንደዛም አይምሮ ላይ መጥቶም አያል። ይሄ የኔን ነው ነገር። እናንተ ጀግኖች ናቸው። ስንት ዋጋ የከፈላችሁ ናቸው። ስንት ዋጋ የከፈላችሁ። እናንተ ለትግሉ ታስፈልጋላችሁ። እናንተ በሸዋ ውስጥ ትልቅ ኃይል ናችሁ አለውኝ። አሁን የምለው ግን ይሄ ትልቅ ኃይልን ከሌሎቹ ጋር አጣልታችሁ አሽመደመዳችሁት፣ እንዲቀላ አደረጋችሁት እና ይህንን ኃይል እስቲ በቃ ከሌሎቹ ጋር በቃ ጎንበስ ብላችሁ ይቅር ተባብላችሁ በቃ ሰጥቶ በመቀበል ከሌሎቹ ጋር ተነጋግራችሁ እርስ በርስ የምታደርጉትን ውጊያ አቁማችሁ እልሁ ቀርቶ መናቆሩ ቀርቶ እስቲ አንድ ላይ ተነጋገሩና አንዱኑ ነው እያልን ያለው። ይሄ ነው ወንጀላቸው። እና ለዚህ ነው ይህንን የማታደርጉ ከሆነ እናንተ በወሰናችሁት ውሳኔ እናንተ በምታደርጉት ነገር ደም ማፍሰሳችሁን የምትቀጥሉ ከሆነ እኔ በእርግጠኝነት የምነግርህ እኔም ሆንኩ ማንም እናንተን የትግሉ ጸር አድርጎ እናንተን ወደ መታገል ሰው ሊሸጋገር ይችላል። እናንተን እንደና አብይ አህመድ ወደ መቁጠር ሰው ሊሸጋገር ይችላል። ስለዚህ ለምን ብልጽግና ተባልን ብሎ ከመቆጣት መጀመሪያውኑስ ለምን ብልጽግና እንድንባል ምንድነው ሰዎች ወደዚህ እንዲመጡ ያደረጋቸው? አንዳንድ ድርጊቶቻችን ከሆኑ እነዛን ድርጊቶቻችን ለምን አናስተካክልም ብላችሁ ራሳችሁን መመርመር ነው ያለባችሁ። ያንን ካስተካከላችሁ ከሸዋ ፋኖች ጋር አንድ ከሆናችሁ እመነኝ ሸዋ አንድ ከሆነ
ከዛ በኋላ የሸዋ በሮችን በሙሉ ታጸዳላችሁ። ከወሎ ከጎጃም ከጎንደር ፋኖች ጋር የበለጠ ትስስሩን ታጠናክራላችሁ። የዚህ ዘረኛና ክፉ አረመኔ መጨረሻ ይሆናል። እንግዲህ ሸዋ ትልቅ ፖቴንሻል አለ። ሸዋ ትልቅ ነገር አለ እና ያንን እንግዲህ ወጥ በሆነ መንገድ ያሉ ችግሮች እንዲፈቱ እንግዲህ ሁላችንም ርብርብ እናድርግ። የሸዋ ጠቅላይ ግዛት እዝ ፋኖች ራሳችሁን መርምሩ። የሸዋ ጠቅላይ ግዛት እዝ ፋኖች መሪዎቻችሁን ለምን ብላችሁ ጠይቁ። የደጃች ተሰማ እርገጤ ፋኖች፣ የራምቦ ክፍለ ጦር ፋኖች፣ የአፄ ዳዊት ክፍለ ጦር ፋኖች፣ በየቦታው የዘራ ያዕቆብ ክፍለ ጦር ፋኖች፣ የእስቴጎማ ክፍለ ጦር ፋኖች፣ እዛ ብርጌዶች ሁሉ የብርጌድ አዛዦች፣ የሻለቃ አዛዦች ለምን ብላችሁ ጠይቁ። ለምንድን ነው ወንድሞቻችን ላይ የምንተኩሰው? እንዲህ አይነት ትዕዛዝ አንቀበልም ወደ ማለት ደረጃ መድረስ አለባችሁ። ከዛ ያለ አንዳች ቅድመ ሁኔታ ከአማራ ፋኖ ህዝባዊ ኃይል የሸዋ ቀጠና ጋር ንግግር መጀመር አለበት። ከዛ ኃይሎችን ማስተሳሰር የሚቻልበት መንገድ መፈለግ አለበት። በዚህ ሁኔታ መቀጠል አይቻልም። ግን ከሁሉም በላይ አደራ ምለው በተለይ በአሁኑ ጊዜ በከሰም ክፍለ ጦር ላይ ለማድረግ ያሰባችሁትን ነገር አቁሙ። እመኑኝ፣ አንደኛ አይሳካላችሁ፣ ታልቃላችሁ። በውስጣችሁ ያለውን ሰራዊት የበለጠ እንደውም በቃ ትበትኑታላችሁ። ስለዚህ ቆም ብላችሁ አስቡ። የማታሸንፉትን ውጊያ አትሞክሩት። በጀብደኝነትና በጥጋብ አትሞክሩት። ወታደራዊ ብስለት ይኖራችሁ እና ይህንን ነው ምለው። እንዳልኩት ችግር ለምን ታወራለህ የምትሉ ሰዎች ሊኖሩ ይችላሉ። ችግር አለ። ችግሩን መፍታት የእያንዳንዳችን ኃላፊነት ነው። ችግሩን አውቀን ችግሩን ካልፈታን በሽታ እንዳለብን በሽታችን ታውቆ ለበሽታችን መድኃኒት ካላገኘን እስከነ በሽታችን እንሞታለን። ስለዚህ ይህንንም ነገር እያልኩ ያለሁት የሸዋ ፋኖች በጣም ጠንካሮች ናቸው። በጣም ስለ ሸዋ ፋኖች መልካም ነገር ልናገር ብል ስለ ሁለቱም እዞች 1 2 3 ብዬ የምዘረዝረው ብዙ ነገር ሊኖር ይችላል። ያንንም የማደርግበት ሌላ ልዩ ፕሮግራም ላዘጋጅ ይችላል። ግን አሁን ችግሩ በጣም አሳሳቢ ስለሆነ ይሄ ችግር የሰሩትን መልካም ነገሮችን በሙሉ የሚገለብጥ በቃ ከዚህ በፊት ያላቸውን ጥንካሬ ያላቸውን ነገር በሙሉ የሚያፈርስ በመሆኑ እዚህ ላይ ትልቅ ትኩረት ሊሰጠው ይገባል በሚል ነው እንግዲህ ይህንን የተናገርኩት። አድማጮቻችን፣ ተመልካቾቻችን እንግዲህ የሸዋ ፋኖች ጋር ያለው ችግር በሚል ስር ያዘጋጀው ዝግጅት ይህን ይመስላል። እንደዚሁም በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።